እና እያንዳንዳችን ብጠይቃችሁ ወደ ሐዋርያት ወንጌል ከመምጣታችን በፊት የነበርንበት ዓለም አለ። በክርስትናው ዓለም እንኳን አይደል በሆነ መንገድ እግዚአብሔር ብቻ ተገናኝቶናል ወይ ሰው ልኮልናል፣ በጓደኛም በምንም ብቻ ተገኝተናል። ከነበርንበት በክርስትና ዓለም ውስጥ ነው የነበረው። ማህተም አለን ምናምን ክርስትና የተነሳውን ምንል ግን በሆነ መንገድ አግኝቶን ወደዚህ ወደ ሐዋርያት ወንጌል አቅርቦን ቃሉን አሳምኖ ወደዚህ በባለ 50 ቀን ለተፈጠረችው እምነትና ሃይማኖት ወደዛ አስጠግቶ ዛሬ እኔና እናንተን እዚህ ቦታ አስቀምጦን አይደል? በሆነ መንገድ ነው ከነበርንበት ይወጣል አይደል? እና እንዴት ነው ለመውጣት የቻልነው? ይህን እምነት ያገኙ መዳን አግኝተው ከሰው መካከል አብረው የሚንቀሳቀሱ የነበሩ ሰዎች እንደ አጋጣሚ ደግሞ ለኛ ጠጋ ብለው ስላሰሙን ይሄ ነገር ስቦን አምጥቶናል። ይህም ትውልድ ደግሞ እንደዚሁ አሁን ባለበት በምንሰማረበት ቦታ ሁሉ ይሄ ኦፖርቹኒቲ አለ ማለት ነው። ኢየሱስ ይመስገን። ብዙውን ጊዜ ይህን እምነትን እንይዝና የመሸሽ ነገር ይታይም አይዞሌት የማድረግ የራሳችን በቃችሁ ቸርች ክልል አይነት ነገር ብዙ ጊዜ ይዘናል። እውነት ነው ውሸት? እውነት ወጣ ማለት ይጠይቃል። ሌሎቹም ሊያስፈሩን አይገባም። አንድ ቃል አንብብላችሁ አንደኛ ዮሐንስ ላይ ምዕራፍ 4 ላይ ከቁጥር 1 ጀምሬ ትንሽ ላንብበውና ምን ይላል? ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና። ገና እንግዲህ የዛሬ 2000 ዓመት ጀምሮ ማለት ነው። የእግዚአብሔርን መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። የክርስቶስ ተቃዋሚ መንፈስ ነው። እንደሚመጣ ሰምታችኋል፣ አሁንም እንኳ በዓለም አለ። ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ አሸንፋችኋቸውማል። በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና። እነርሱ ከዓለም ናቸው፣ ስለዚህ ከዓለም የሆነው ይናገራሉ፣ ዓለሙ ይሰማቸዋል። እኛ ከእግዚአብሔር ነን። እግዚአብሔርን የሚያውቅ ይሰማናል፣ ከእግዚአብሔር ያልሆነ አይሰማንም። እውነትን መንፈስና የስትን መንፈስ በዚህ እናውቃለን ብሎ የሚናገረው ነገር አለ። ግን በመሃል ያለው ነገር አለ። ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ አሸነፋችኋቸውማል። በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና። በእኛ ያለው ታላቅ መሆኑን ነው የሚነግረን ያለው። እስቲ በእኛ ያለው ትልቅ መሆኑን ምናምን ቆመን እግዚአብሔር እናመስግነው። በእኛ ውስጥ ያለው ታላቅ ነው ይላል። ጌታ ኢየሱስ ተመስገን። ጌታ ኢየሱስ ተመስገን። ምን ማለት መሰላችሁ? በእኛ ውስጥ ያለው ታላቅ ከሆነ ከሁሉም ይበልጥ ከሆነ እኛ መፍራት የለብን ማለት ነው።